በህግ አምላክ አሁን እኛ ጋር ስትናገር ጥንቃቄ አድርግ። የቅናት መንፈስ ስትል አሁን ያልሞተ ነገር አለ እያልክ ነው። አንተ ለምን የሰው ስልክ ትሸጣለህ? የሰው ስልክ ለሃሎ ልበል ላወራበት ብለህ ሄደህ ለምን ትሸጣለህ? አይ እኮ መሸጥ አይደለም እኮ ራበኝ ጠማኝ ሰጠሁት። ያዝልኝ ብዬ ሰጠሁት። ብር ስጠኝ እስከዛ አልኩት። ተፋታ ጠፍቷል ይጾም ነው የምትለው እሷማ 3 ቀን ይጾም። አይ ለምን አጾም ማለት ጾም ከተባለ 3 ቀን ማህበሩ ለምን 3 ቀን ማርባ ገና ጾም የማህበሩ ደም ሆነ ብሞትስ ይሄ 187,000 ብር የሚገመት ስልክ ሸጠሃል። ፖሊስ ጣቢያ ሄደሃል? ሂጃለሁ። ትፈልጋለህ ስትባል ሄደሃል? አዎ ሂጃለሁ። አስኮ ፖሊስ ጣቢያ ሄደሃል? አዎ ቀርበሃል? በደንብ ማለትም ይሄን ስልክ ስለወሰድክ ማን ከሱ? ያኔ 3 ቀን ወጣው አልገባውም ማለት እርቦኝ ነበር። ስልኩን ሸጥኩት ጠፋ። ምን ያህል ብር ሸጥክ? ማህበሩ የሚገለገልበት ጸሎት ቤት ነው ወይ? የምትፈልገው ሰው ነው የምታስገባው እዛ ውስጥ? እንደ እስር ቤት ነው? ማቆያ ነው? ምንድን ነው? መዳሪያ ነው። በቃ መክሊቶች ምናምን ያሽም ታስገባው። የልጅቷን ስልክ ላፍ አድርገህ ወስደህ ወይ መንጥፈ ወይ አታለህ ልደውልበት ብለህ ወስደህ አይደለም የሸጥከው። 7 ትውልድ ድረስ አይኖ ይበላል። ያን ፎቶ አምጥቼ ቀንድ አላት እኮ አንዳንዴ ኃይል እንደዚህ አይነት ቀንድ አለ የምትለው ነገር አለ። አመጣሁት እኔ ዱቄት አደረኩት። ወንድም ሴትም የሚቀመጥበት ህንፃ ነው ያልከን? መክሊት የሚባሉት ማለት ነው። በቃ አሁን ይሄ ክፍል ነው አይደል? ይሄ ቤት ቀጥሎ ክፍል አለ። በቃ ሴቶች እዚህ ጋር፣ ወንዶች እዚህ ጋር፣ ሴቶች እዚህ ጋር፣ ወንዶች እዛ ጋር ነው። በቃ ግን እዛ ሂጅ ለትንሽ ቀን ቆይቼ ሳያቸው አብረው ነው የሚያምሹት፣ አብረው የሚያድሩም አሉ። እዛው ትልቅ ማህበር መስራች ናቸው። አላክሶ ስትል ማህበሩን ተሽየት ታውቀዋለህ። ትልቅ ማህበር መስራች ናቸው አለው። ወረቀት እንኳን የለውም እኮ በላቸው። ስልኬን ወስዶብኛል ወይ ሰርቆኛል ይሶ ተሰውሯል ብላ ከሳለች። አልከሰሰች። ታዲያ ፖሊስ ጣቢያ ምን ልታርግ ሄድክ እንዴ? ምስለ ፍቁር ወልዳ ለምን አቃጥላለሁ እኔ? በእንተ ስም አለ ማርያም ስለቸሩ እግዚአብሔር ብዬ እኮ ተምሬ ያደኩ ልጅ እኮ ነኝ እኔ እኮ። ጭማር ነው ያስያዙት እኔ ልጁ ጋር። እሺ ከዚያ ይሄንን ግን እዛ ላስኮ ፖሊስ ጣቢያ የተናገርከው እንዴ? በደንብ አድርጌ ተናግሬያለሁ። ይኸውልህ ብሰርቅ ኑሮ እኮ ጣቢያ ምን አስመጣኝ መሸሽቻ አልቀመጥም ነበር እንዴ? የምስለ ፍቁር ወልዳ የወላዲተ አምላክ ስዕል ከሆነ ለምን ለቤተ ክህነት ዳትነግና ቤተ ክህነት ለምን አይከሰኝ? ትንሽ ግረጋ የ8,000 ብርና የ100,000 ብር መሀል ላይ ከፍተኛ ልዩነት አለ። ምንድን ነው? ውሸቷን አላለቻትም። ውሸቷን አንድ ብርም አልተቀበለቻትም። ባጭሩ አልሰረኩም ነው የምትለው? አልሰረኩም ነው ያልወሰድኩም። አልሰረኩም። ከሳሽም የለም። ብሰርቅ ነው ከሳሹ ለምን አያመጡት? ሰላም ጤና ይስጥልኝ ውድ የሀሌታ ሚዲያ አድማጭ ተመልካቾቻችን፣ በዓለም ዙሪያ ያላችሁ ሰላምና ፍቅርን ተመኘው ተሾመ ሽፈራው ነው። ሀሌታ ሚዲያ ለእናንተ ይጠቅማሉ የምናላችሁን ሀሳቦች ይዘን ወደ እናንተ እንቀርባለን። ያው እንደተለመደው ዛሬም በአዲስ አነጋጋሪ ጉዳይ ይዘን እንመጣለን። እንግዲህ ዛሬ ወደ እናንተ ያመጣን ጉዳይ ከዚህ ቀደም በተከታታይ ስትሰራ በነበረው በትዕግስት ፍታወቅ ወይንም በእህተ ማርያም እና በማህበሮቿ ጉዳይ ላይ ሀሌታ ሚዲያ ለእናንተ ሚዛኑን የጠበቀ መረጃ ለማቅረብ ስንጥል ነበረ። በዚህ ጉዳይ ላይ አንድ ወጣት በላቸው የሚባል የማህበሩ አገልጋይ የነበረ ከዚህ ቀደም ከማህበሩ ወጥቶ ስላጋጠመው በአስተምሮ በፍቅር ግንኙነት በነፃነት ሀሌታ ሚዲያ ላይ ስለደረሰበት ነገር ተናግሮ ነበረ። የተለያየ ቪዲዮችም ወጥቶ ያው ብዙ አይነት ነገሮች አልፈዋል። ይሁንና ሰሞኑን እኛን የሚመለከትና ራሱ በላቸውን የሚመለከት አንድ ጉዳይ ወጥቷል። እሱም በላቸው ሞባይል ሰርቆ የታሰረ እንደ ወንበዴ የተደረገ የተቆጠረ መሆኑን ራሳቸው ትዕግስት ፍታወርቅ ወይንም እህተ ማርያም በራሳቸው ሚዲያ ተናግረዋል። በላቸውን በተመለከተ እኛንም በተመለከተ የተናገሩት ነገር አለ። ሀሌታ ሚዲያን እኔንም በግል ፐርሰናል እሱን በጊዜው በሰዓቱ መልስ እንሰጣለን። በዚህ ጉዳይ ለማጥራት በላቸውን ስቱዲዮ ጋብዘናል። በላቸው በተደጋጋሚ እንግዲህ አሰቃየን ቢሮ ስንጋብዝ ያው ክብሬም ምንም ተነካ ሳትል በትዕግስት ከኛ ጋር ጊዜ እያሳለፍክ እንደሆነ እጅግ አድርገን እናመሰግናለን። እንኳን ሰላም መጣ። እንኳን ሰላም ቆይ። ታሽዬ እንዴት ነህ? አለን። እንዴት ነው ስራ እንቅስቃሴ? እግዚአብሔር ይመስገን ሰላም ነው። መሳደዱ ዱላው ምናምን ቀነሰ? ያው እንደ በረታ ነው። ባለፈው በጣም በዛብኝ ዱላ በዛብኝ ስትል ነበር። አዎ ያው እንግዲህ ራስህን እየጠበቅ ካልተንቀሳቀስ ከአንዴም ሁለቴ እንግዲህ ደረሰ። ሌላ ነገር ደግሞ እንዳይደርስ ያው ራሴን እየጠበቁ ነው እየተንቀሳቀስኩ ያለሁት። ችግር የለውም። ከዛ ቪዲዮ በኋላ እንኳን ያው ሰላም ነኝ። እስካሁን ምንም ነገር የለም። መልካም። በእህተ ማርያም ወይንም በትዕግስት ፍታወርቅ ማህበር እንደ አንድ ቪዲዮ ተለቆ ነበረ። ያ ቪዲዮ እኛንም አንተን የሚመለከት ጉዳይ ወጥቷል። እንግዲህ እንደ ሚዲያ እኛ ቀጥታ የቀረበውን ሀሳብ
ላንተ እናቀርባለን፣ ለአድማጮቻችን በድምጽ እናስገባዋለን። እሳቸው እንዳሉት አንተ ከዛ ማህበር የወጣበት አንዱ ጉዳይ የእጅ አመል እንዳለብህ በተደጋጋሚ ይህንን ታሪክ ትመከር እንደነበረ፣ በኋላ ግን አስኮ አካባቢ ካለች ከአንድ እህት ስልኳን ሰርቀ የ187 ሺህ ብር ስልክ ሰርቀ እንደተሰወርክ በዚህ ጉዳይ ፖሊስ ጣቢያም ተከሰ በሕግ ጥላ ስርም እንደነበርክ የወጡ መረጃዎች አሉ። በእርግጥ አንተ ሰው ስልክ ሰርቀሃል? አይ ታሽዬ፣ ያው እንግዲህ ቲጂ ዝም ብለው ደርሰው መሀል ላይ ገብተው ነው የድምፅ እንትን አድርገው ያወጡት። እንደዛ አይደለም ጉዳዩ። ከመጀመሪያው ጀምራ አንተ የምትለው ችግር የለውም። እኛም ወይ ሌባቦና ብሰርቅ ኑሮ እዛው ባልሄድኩ ነበር፣ ተመልሼን የሄድኩት። ግን እንደዛ አይደለም ነገሩ። ምን መሰላ ማጥራትም ስላለብን ማለት ነው። ይህን ቪዲዮ የለቀቁት ያው ሁለተኛቸው ነው። ይህን ቪዲዮ ሲለቁት ያው ሌላ የሚለቁት ስለሌላቸው ነው። እኔ መጀመሪያ ተናግሬያለሁ እዚህ በፊት ቪዲዮ ስሰራ፣ እሷ ጋር ባለው መኪና ይዘን ስንንቀሳቀስ ያ ጉዳት ደረሰ። ከዛ በኋላ ስመጣ መኪናዬን እንደዚህ አድርጋ አስመትተህ መጥተሃል፣ መኪና ተሰባብሯል፣ ይህን ያህል ወጪ ሊያስወጣኝ ነው ብላ በንዴት በምን ለ2 ሳምንት በቃ አሁን አይንህን ማየት አልፈልግም፣ እዚህ አስኮ ነው መቆየት ያለብህ ብላኝ እኔ አስኮ ሂጃለሁ። አስኮ ምንድን ማቆያ ጣቢያ ነው? ጸሎት ቤት ነው? ምንድን ነው? ያው ጾዘው ብቻ የተያዘ ነገር አላቸው። ፎቅ አለ። አንድ ማህበርተኛ ነው ከውጭ መጣው ብሎ ኤርትራዊ ሰርቶ የሰጣት ፎቅ ነው። ግራውንድ ያለው ፎቅ ነው እኮ። ቆይ ማህበሩ የሚገለገልበት ጸሎት ቤት ነው እሷ የምፈልገው ሰው ነው ታስገባው እዛ ውስጥ። እንደ እስር ቤት ነው? ማቆያ ነው? ምንድን ነው? መዳሪያ ነው። በቃ መክሊቶች ምናምን ያሸም ታስገባው። ተናግሬያለሁ እዚህ በፊት የሆነ ሚዲያ ላይ ወጥቼ አንድ መለኩሴ 16 ሴት ተደፈረ ብዬ የተናገሩት የኛ ቲዩብ ላይ ምናምን ተናግሬያለሁ። እዚያ ይኸውልህ መክሊቶች ነው የምትወስድ ያላገባ ብላ ፎቅ አለ እስከ 3ኛ ፎቅ ሰርቶ ይሰጣል። አንዴ በዚሁ ከጀመርኩ አይቀር መክሊቶች ስትል ለአድማጭ እኔም ስላልገባኝ ምን ማለት ነው? ያው መክሊት ወይም ወሬዛ ማለት ወጣት ማለት ነው። እሷ የምትለው ወጣት ነው የምትለው። አሁን መክሊት ስትል ያላገቡትን የብቻ የምትለያቸው ያ ፎቅ ያላገቡት ነው የሚሄዱት። ትዳር ያላቸው እዛ አይገቡም። መክሊቶች እያለች ወጣት ሴቶችን ምንም ድንግል ያልሆኑትንም እሷ ድንግል አድርጋ ስለምትመልስ እዛ ነው የምታስቀምጣቸው። እኔ እሷ ጋር ነበር ምኖር የነበረው። ኳስኮ ወንድም ሴትም የሚቀመጥበት ህንፃ ነው ያልከን? መክሊት የሚባሉት ማለት ነው። በቃ አሁን ይህ ክፍል ነው አይደል? ይህ ቤት ቀጥሎ ክፍል አለ። በቃ ሴቶች እዚህ ጋር፣ ወንዶች እዚህ ጋር፣ ሴቶች እዚህ ጋር፣ ወንዶች እዛ ጋር ነው። በቃ ግን እዛ ሂጅ ለትንሽ ቀን ቆይቼ ሳያቸው አብረው ነው የሚያምሹት፣ አብረው የሚያድሩም አሉ እዛው። ገብቷል። አሁን ወደ እኔ ጉዳይ ልገባልህ ነው። ወደዚህ አሁን ዘግዝኬ ሳይሆን የምገባው ያው ሰሞኑን በለቀቀችው እንትን ላይ መልስ መመለስ ስላለብኝ ነው የመጣሁት። እኔ እዛ ላይ ነው የምገባልህ ያሉት። ከዛ ለ2 ሳምንት እኔ እዛ ሄድኩኝ። ለ2 ሳምንት ሲሄድ ምን አደረገች? ክፍሉን ተቆለፈ። የኔ ክፍል ለምን ልብስም እንዳይቀይር ምንም እንዳይቀይር ለ3 ቀን ደግሞ ሌላ ቦታ አድሮ ይምጣ ብላለቻቸው። ለምን ስላቸው መልስ አይመልሱም ተብሏል ነው ያሉት። ትእዛዝ አዝዘዋል፣ ንግስታችን ትእዛዝ አዝዘዋል አሉኝ። እዛ ሜደ ጥፋት አጥፍተህ ይሆን? አሬ ምን ጥፋት ልነግርህ፣ እኔ ግልጹን ነው የምነግርህ። ምን ጥፋት ገና ልመጣልህ ነው። ከዛ ስለው አንድ ሮቶ የሚባል አለ፣ ሳሚ ሮቶ ነው የምለው እኔ። ጋዜጠኛዋ ነው ከካሜራ ጀርባ ሆኖ ነው የሚዘግብላት። ኒኩሬል ምን እያለ ምንድን ነው ስለው እንደዚህ ነው። ደወልኩለት። ከ3 ቀን በኋላ መጣሁና እኔ 3 ቀን እንዳይገባ ብሎ አላዋለኝ። ልክ መጣው ስደውልለት ና ስልኬንም ላወጣ ነው ልብሴንም ላወጣ ነው ክፍለ ሀገር ልሄድ ነው አልኩት። ምን ሲለኝ በቃ ልሄድ ነው መኖር አልፈልግም በቃ እዚህ ሰለቸኝ አልኩት። ከዛ አልሰጥህም አለ። ቢሮ ሄጃለሁ አልሰጥህም አለ። ምን እሳቸው ሲፈቅዱ ነው ልብስንና ስልክን አውጥተህ ተደው ቆልፉበት ብለዋል አለኝ። ኧረ እባክህ በዚህ ስልክ በማን ስልክ ነው የምደውልለት? በዘኒ ስልክ ነው የምደውልለት። እኔ ስልክ የለኝም። ዘኒ ማናት? አሁን ስልኩ ተወሰደባት የተባለችው። ወደ ውስጥ እንገባለን። እሺ ቀጥል። በሱ ስልክ ስደውልለት እናች ከዛ ዘኒ ያልኳት እኔ ስልኩን ይዤ ላገኘው ነው ይልሽ እዚህ ቦታ ነኝ ብሎኛል ብዬ ስላት ሂድና ተደዋውለበት ነው አለች። ሄድኩኝ ስልኩን ይዤ ስል ያለ ቦታ ጋር አላገኘሁትም። እኔ 3 ቀን ምናምን ሆኛል። በቃ በጣም ያለሁበትን በቃ በጣም ደብሮኛል። ገንዘብም የለም ምንም የለም በወቅቱ። ያ ሲሆን ስልኩ ከመሀል ቤት ተሸጠ ማለት ሸጥኩት። እኔ የማንን ስልክ? የራስ የዘኒ። ይሄ 187 ሺህ ብር የሚገመት ስልክ ሸጠሃል? አይደለም እንደዛ። እኔ እዛውም እንግዲህ እውነት እናገራለሁ። ለምን መሰለህ እኛ እንደዛ አይደለም እንደ አንድ ሚዲያ እሷ ወይንም እህተ ማርያም እንዳለችን አይደለም። አንተም እሷም በእኛ እንዳንድ ኢትዮጵያዊ ነው። አንድ ማህበር ውስጥ እንዳላችሁ እምነታችሁ የራሳችሁ የግል ጉዳይ ነው። አንተ እኛ ጋር
ተበደልኩ ብለህ ስትመጣ አቅርበናል። እነሱንም በተደጋጋሚ ጠርተናል፣ አልመጡም። ያልመጡበትን ምክንያት ወደ ኋላ ተነግሯል። አሁን ስልኩን በተመለከተ ገባ እኛ ሌባ መናዘን ምናስተናግድ ምናምን ተደርገንም ታምተናል። እዚህ ጋር አንተ ራስህ የሰው ስልክ ሸጫለሁ ብላል። ዘኒ የምትባል ዘኒ አሁን ከ6 ዓመት በላይ አብረን የኖር ሰዎች ነን። እዛው ጎረቤታችን ናት፣ ቀርብና ቤተሰብ በላት። በቃ አንድ ላይ ነው የምንኖረው። ገብቷል። እሷ ቤት እንበላለን፣ እኛ ቤት እንበላለን። እዛው ከማከሉ ጋር ቅርብ ነው ቤቷ። በቃ ያው ቅርብ ነን። እዚህ ስንወጣ እዚህ እሷ ቤት ነው። ከዛ አንተ ከእሷ ጋር ተግባባ ከዘኒ ከምትባለው? አረ በደንብ ነው የምንግባባው። ስልኩን ደውል ብላ ሰጠች። ስልኩን ደውልበት ብቻ ሳይሆን ደርሼበት ልመጣ ነው አሉት። በቃ ይዤ ሄድኩኝ ስልኩን። እኔ እኮ ይኸውልህ አሁን እዚያ ውሸት ብናገር እኮ ስልኩ የቱታኪ ሳርዬ ወደቀ ልልህ እችላለሁ። እንደዛ አይደለም። በቃ ያኔ 3 ቀን ወጣው አልገባውም አሉት። እርቦኝ ነበር ስልኩን ሸጥኩትኝ። ጠፋ። ምን ያህል ብር ሸጥከው? ኤ12 ነው ስልኩ። ኤ12 ነው። እኔ በጊዜው አሁን እኛ ፖሊስ ሳይሆን ለመሰለስ 187 ሺህ ብር ስልክ አንዴ 100 ሺህ ብር ይላሉ። በእርግጥ እንደዚህ አይነት ውድ ስልክ ነው የወሰድከው? እውነታው እሷ የፈለገውን እኔ እኮ ይኸውልህ በወቅቱ እዛ ጣቢያ ሄደናል እኮ ገብቷል። 8500 ብር የሸጡት 8500 ብር የተሸጠ ስልኩ እግዚአብሔር ነው ማለት። እኔ እኮ አሁን እኮ ወይም በስርቆት ምናምን አይደለም ስልኩ ሄደው በቃ ሆነ ያተፈጠረ እንደውም ወይ የኔን ስልክ መልሳለሁ ወይ ልጁን ድጋሚ እቀበለዋለሁ ብዬ ነው። ለእንጀራ ሻጭ ነው ልጁ ስልኩን የሰጠሁት። እነመሸጥ ማለት ነው ሰጠሁት። ሲኒፐር ነው ያደረጉት። ተዘግቶብኝ ነው። ከዛ መጣው እንደውም በዛ ሁሉ ጫማ ገዛሁበት። ምን አደረኩና እንደውም እዛ ሲጠይቁኝ የህግ አካሎች እዛው ሰፈር ተደወለልኝ። ሄድኩኝ። ፖሊስ ጣቢያ ሄዳል። ሂጃለሁ። ትፈልጋለህ ስትባል ሄዳል። አዎ ሂጃለሁ። አስኮ ፖሊስ ጣቢያ ሄዳል። አዎ ቀርበሃል። በደንብ ማለትም ይህን ስልክ ስለወሰድክ ማን ከሱ? ቆይ ዜጋ የከሰሰ ማን ነው? ምን ሆነ መሰለህ ወደ ኋላ ስመለስልህ እንዳለ የሚባል ከሷ ጋር ያላል እና ለላ ኢሳያስ የሚባል የፎቁን እንትን ያለውን ባለፎቁ የሰጣት ነው። ደወለልኝና ችግር የለውም ስልኩን ቢጠፋም ና ገዝተን እንስጣት አለኝ። እኔ ገዝተን ባንሰጣትም የሰጠሁት ልጅ አለ ስልኩን ብሩን ከሰጠን ይመልስልኛል። እኔ ብር ስላጣው ይሰጥቼዋለሁ አልኩት። ለነጋዴም አይደለም የሸጥኩትኝ እንጀራ የሚሸጥ ልጅ አለ እንጀራ የሚያመላልስ የሚነግድ የእንጀራ ቤት ልጅ ነው። እስከ ገንዘብ እስከማምጣ ይቀመጥልኝ ብዬ ሰጥቼዋለሁ እንጂ ሽያጭ ሰርቀም። ቆይ እዚህ ጋር ግልጽ እናድርግ። የልጅቷን ስልክ ላፕ አድርገህ ወስደህ ወይ መንጥፈህ ወይ አታለህ ልደውልበት ብለህ ወስደህ አይደለም የሸጥከው። ሲቸግረኝ አስያዝኩት ብትለው አስያዝኩት ጭማር ነው ያስያዝኩት እኔ ልጁ ጋር። እሺ ከዚያው እኔማ ይሄንን ግን እዛ ላስኮ ፖሊስ ጣቢያ የተናገርከው እንዴ? በደንብ አድርጌ ተናግሬያለሁ። ይኸውልህ ብሰርቅ ኑሮ እኮ ጣቢያ ምን አስመጣኝ መሸሽቼ አልቀመጥም ነበር እንዴ? ንብረት አለኝ እኮ እዛ እኮ ያላወጣሁት ልብስ አለ፣ የራሴ ስልክ አለ፣ ብዙ ነገር አለ እኮ። አሁንም በወቅቱ እጅ አውጥቼዋለሁ። በኋላማ ስልኩ ብቻ ነው የቀረው የኔ ስልክ። ከዛ ምን ሆነ ደወለልኝ ኢሳያስ የሚባለው ምን ሲለኝ እንደዚህ ስልኩን መልስላት አለ። ስልኩን ለእንጀራ ቤት እንደዚህ አስይዤዋለሁ 8500 ወርድ አለብኝ። እሱን ከከፈልክ ማውጣት እንችላለን አልኩት። ችግር የለውም እንከፍላለን ወይ ራሱን እንገዛለን አለ። የት እንገናኝ ሲለው መርካቶ አለኝ። ለካ እነሱ ለላስበውልሃል ራሷ ባለ ስልኩ ያላሰበችውን ተንኮል አስበዋል። ከዛ ሲሄድ የለላ እንግዲህ ያስቆም አይደለም እንግዲህ እውነት ብትናገር ነው እንደኔ እውነቱን ለምን አፍርጣ አትናገርም? ያጠና ተራ ክትትሎችን ራሷ ገዝታ በገንዘብ ማለት ነው። በቃ የዚህ ያልሆኑ በቃ ያስቆ በጉለሌ ነው። ከዚህ ያልሆኑ ለላቦታ ያሉትን የህግ አካል ይዘው መርካቶ ጠበቁ። ማን ኢሳም የሚባለው እንዳላለ ኢሳያስ እንዳላውን ከሷ እንትን ያሽ ምታጣል ያን ከሱ ይወጣል ከሷ ማበር ስለወጣ ብቻ ከኔ ጋር እያያዘች በቃ እርስ በርስ እዚህ እንድንጣላ እንትን እንድል የምታደርገው የተንኮል ስራዋ ነው ይሄ የሷ። ከዛ ሲል እንደውም ከነሱ ልክ እዛ እንዳለን ሳገኘው አምኜ ነበር። በቃ ደስ ነው ያለኝ እኔ። ከዛ ስል ተቀየረብኝ እሱም አብሮ እዛው ያን ያልወጣም ነበር ከሷ። ምን ነው ስል እንደዚህ ከዛ ሲተይጉዞ አዎ ወስጃለሁ ምን አለ እንደዚህ የእንጀራ ወጥቻለሁ። ከዛው እናገኘዋለን ብለው ስነድ የለም ልጁ እንዳጋጣሚ ሆኖ ወደ ደብረ ብርሃን ወጥቷል። ከዛ በኋላ ተመለስንና አስኮ ሄርን። ምን ነው ስንል ልጅቷ ጋር ሄርን ዘኒ ጋር ይሄው ምናልባት እነሱ 3 ስልክ ነው ምናምን ሰጠዋታል። ልጁ ይመጣል ስልክሽን ይዞ ያን ስልክ ሰጥሽ ትመልሻለሽ ብሎ 3 ስልክ ሰጠዋታል። አዎ እዚህ ጋር ግልጽ ለማድረግ ያው ተማሪያም እንዳሉት የማህበርተኞቻችን 3 ስልክ ተይዞ አንተ ፍለጋ ላይ ነበርክ። አንተ ደግሞ በከተተሎች ተይዤ አስኮ ፖሊስ ጣቢያ ሄድኩ እያልከኝ እኔ ነኝ የደወልኩት እኮ ማንም ያዘኝ የለም። ያለሁት ጀሞ ነበርኩኝ እኔ። ደወሉኝ ስልክ ሳሚ የሚባለው ጋር ስለው ስልኩ እንደዚህ ሆኖብኛል አሉ። ችግር የለውም እንደው አንተ ደህና ሁን እንጂ ስልኩ ምንም እንደው እንደዚህ ለዚህ ስልክ ደግሞ ብረት አሰባ። ሳሚ ማለት ባለ ህንጻው
ባለህንጻው አይደለም ማን ጋዜጠኛው አታሉ አምጥቶ አስያዘኛል። አረ ማታለል አረብ ነው ይመጣል። ከ3 ቀን በኋላ ቤት የሚመጣ ነኝ እኔ ምንም ይሄ ማታለል ምናምን የለውም። እኔ ነኝ የደወሉት ስልክ የት ነው እንደዚህ ቦታ ነኝ ናሉኝ ሄርኩ ተከሳልም እንደዚህ ምናምን የተከሰሱት ነገርም የለም እኮ ነው አልተከሰስኩም እኮ ከዛ ሄርኩ አንድ ያልገባል ባለ ስልኳ ማን ነበር ያልከኝ ዘኒ የምትባለው ስልኳ የተወሰደባት አንተን ፖሊስ ጣቢያ ሄዳ በላቸው ስልኬን ወስዶብኛል ወይ ሰርቆኛል ይሶ ተሰውሯል ብላ ከሳለች አልከሰሰች። ታዲያ ፖሊስ ጣቢያ ምን ልታርግ ሄድክ እኮ ልነግርህ አይደል ነገሩ ሴራውን እኮ ልነግርህ እኮ ነው ገና ልመጣልህ ነው። ከዛ ያን ጨረስና ሄር አስኮም ስንል ፖሊስ ጣቢያ አይደለም ይሄር ነው አፎቁ ሄር ነው። ከዛ እነዛ አብሮ ይዘዋቸው መጡት የነበሩት የህግ ክትትል ምናምን ያላቸው ሄዱ እዛ ፖሊስ ጣቢያም ሳይደርሱ እነሱ ሳይገቡ ሄዱ። ከፎቁ ሄርንና ሸኟቸው በመኪና እነሱ ሄዱ። ከዛ ሄርንና ምን አደረገች ዘኒ ጋር ገናኙና እኔ አልከሰውም ልጅ ለምን ምን አገበ ምን ብዬ ነው ስልክ ተሰጥቶኛል አልከስም አለች። ስልኬ ተመልሶልኛል አለች። ስልኳ ማን ይመልሰላት? ስልክ ሰጠዋታል እነሱ ገና እኔ ሳልሄድ የራሳቸውን ስልክ አውጥተው የውንቸኛን ስልክ ታዲያ ቁጥሩ አረጉ እነሱ እዚህ ላይ ማህበርተኞቹ ችግር እንዳይመጣ እንዳንዱ እንደማይተው የራሳቸውን ስልክ ሰጡ። አዎ ማህበርተኞቹ ማለትም እሱ ያልከሰሰች አዝናል ሳይሆን ስልክ ካንድም አንድ ስልክ ጠፍቶባት 3 እጇ ላይ ከደረሰ ለዛ ይሆናል። ምን ማለት ነው ያጠፋው? ይኸውልህ ኢሳያስ ነው 8500 ብር ክፈልና አንድ ስልኩን እናምጣው እያሉት ተቀየሩ። ከዛ በኋላ ከራስ ክፈል ማለት ጀመሩ። የለኝም አልኳቸው። የወር ደሞዝ የሚከፈለኝ ብር እስካሁን አልተሰጠኝም። አንተ ለምን የሰው ስልክ ትሸጣለህ? የሰው ስልክ ለሃሎ ልበል ላወራበት ብለህ ሄደህ ለምን ትሸጣለህ? አይ እኮ መሸጥ አይደለም እኮ ራበኝ ጠማኝ ሰጠሁት። ያዝልኝ ብዬ ሰጠሁት። ብር ስጠኝ እስከዛ አልኩት። ኦኬ እንዴ እኔ እንጀራ ቤት ወሰድኩት። ራቤ ስልክ እኮ ወይ መንተፈ ወስድ ይሁን ወስደ አሁን እያልከ ያለው የሚሸጠው ነበር። ራቤ ለጓደኛዬ እኮ ነው ሲሰጠው 3 ቀን እንዳልበላ እንዳልጠጣ እቃይም ታሸገ ስከለከል ያለኝ አማራጭ የሱን ስልክ ሸጥኩት ነው ያልከው። በቃ ባጭሩ ይናደርጉ በቃ ወሰድኩ አስቀመጡት። ገንዘብ ሳመጣ ትሰጠኛለህ ብዬ ሰጠሁት። ከዛ ከማል ቤት እሱ ልጁ ስልኩን ያዘና ገንዘብም ያልኩበት ቀን አለፈ ሄደ። ስልክም ዘጋብኝ። ግን በወቅቱ ስልክ ከፍቶልኝ ነበር። አጠገባቸው ሆኜ እየደወልኩኝ ስጠኝ ገንዘብ ነው እናምጣ እያልኩት ገንዘብ መክፈል አልፈለገም። ያንን ያክል ፎቅ ሰርቶ ሰጧ ገንዘብ መክፈል አልፈለገም። እንዴ ከዛ ሲሉ ቀየሩትና ነገሩን ይኸው ልጁ መጥቶልሻል ስልካችን መልሽ እሱን ክሰሽው አሏት። እንዴ እሷ ሞይናት እንዴ ታዲያ ልጁ መጥቶልሻል ስልካችን መልሽና ክሰሽና መጀመሪያ እንዳከሽ ብለዋት አይደል? መጀመሪያ እንዳትከሽ ምንም ችግር የለውም ልጁ እንደዚህ አይነት ነገር አያደርግም ወይ መኪና ወይ የሆነ አክሲደንት ደርሶበት ነው እስካሁን የቀረው ብለው አደረጉ። እኔም ሄድኩኝ ነገሩን ቀየሩትና ምን አደረጉ እንር ፖሊስ ጣቢያ ከፈለጋችሁ አልኳቸው። እነሱ እኔ ሰርኳቸው እንር ፖሊስ ጣቢያ አልኳቸው። የምትፈልጉት ነገር አቅርቡ አሏቸው። ሄድን እዛ ሴንተር ፖሊስ ጣቢያ እዛው አስኮ አንተን እንሂድ አልኳቸው። እነሱ አልወሰዱኝም ነው የምትለው? አልኳቸው እንሂድ አልኳቸው። እዛው በራሳቸው መኪና ገባን ሄድን። እዚህ ጋር እኮ እህተ ማርያም ለፖሊስ እንደተጠቆሙ እኮ በቪዲዮ ተናግረዋል። የሰው ስልክ ወስዶ እንደውም አንተ የምትለን ስልኩ 8000 ብር ተሸጠ ነው። እሳቸው 100,000 ብር ምንም እንዲከፍሉ ይገፋፋ ነበረ ብለው ተናግሯል። ትንሽ ግረጋ የ8000 ብርና የ100,000 ብር መሀል ላይ ከፍተኛ ልዩነት አለ። ምንድን ነው? ውሸቷን አላለቻትም። ውሸቷን አንድ ብርም አልተቀበለቻትም። ልንገርህ መጨረሻ ላይ ከፈልኩ እኮ አላሉም። እንድከፍል አላደርገውም ለሌባ እኔ እንደዚህ ከተባለች እዛው ሂጄን የ12 ነው 8500 ብር የሸጡት ብዬ አይደል የነገርኩኝ። እዛው ጣቢያ ነግሬያቸው አይደል ዘኒ የምትባለው ልጅ ስልኳ አለ ማግኘት ይቻላል ወይ? ለሌላ ቀን ስቀያየር ስልክ የጠፋብኝ እኔ ቤቷ ሄዳ አይደለም ቀላል እኮ አግኝተናት ልናወራት እንችላለን። እኔ እንደውም ይኸውልህ ለዳይሬክተራችሁ ደውዬለት ነበር መሄድ እንችላለን እሷ ጋር ብያቸዋለሁ እኮ ቀጥታ አሁን ከቀረጻ በኋላ ራሱ መሄድ እንችላለን። ይሄን ነገር አጣርተን እኛ እናቀርባለን። እሺ በላቸው። አሁን ይህን ስልክ ፖሊስ ጣቢያ ከሄድክ በኋላ ቃል ሰጠ ለፖሊስ ለህግ አካል ለሚመለከተው? ቃል አልተቀበለኝም። የት አለ ስልኩ አለኝ። ወስጄ ለእንደዚህ ለእንጀራ ቤት ለጓደኛዬ ራብ የጠማኝ የምበላበት አጣሁ ሰጠሁት። ገንዘብ ሰጠኝ። ገንዘቡን ምን አደረግከው አለ። ይሄ ይህን ጫማ ገዛሁበት፣ ልብስ ደግሞ ከላይ ጃኬት አልደረግኩም ነበር ጃኬት ገዛሁበት፣ ይህን አደረግኩበት አልኩት፣ ነገርኩት። ከዛ ቤት የምትባለዋን ጠራት። እዛው ራሷ ማህበርተኛ ጠራትና እዚያ ኢንስፔክተሩ ምንድን ነው ታስሩታላችሁ ታስጠሙታላችሁ እንዴት ነው ነገሩ እናንተ የእርዳታ ድርጅት አለ ምናምን እያላችሁ ነው እንትን የምትሉት ምንድን ነው ብሎ ሲላት አይ እናታችን ከልክለው ስለነበር እኛም ከልክለናል ከሳቸው ትእዛዝ ነው ተቀብለን የምንሰጥ አለች። እግዚአብሔር ቃል በቃል ነው ያለችው። ምግብ ከልክሉት ተብላ እኔ እኮ አሁን ራሱ እዛው ጣቢያ ራሱ መሄድ እችላለሁ እኮ ምንም ችግር የለብኝም እኮ። አሁን አንተ እያልከው ያለው ምኖረው እዛ ነው፣ ምበላው ምጠጣው እዛ ነው። እንዳልበላ
እንዳልጠጣ ታገድኩ። ተከለከለ። አዎ የተከለከልክበት ምክንያት ጥፋት አጥፍቷል ይጾም ነው የምትለው እሷማ 3 ቀን ይጾም ለምን አጾም ማለት ጾም ከተባለ 3 ቀን ማህበሩ ለምን 3 ቀን 40 ቀን አጾም የማህበሩ ደም ሆነ ብሞትስ ለምን 3 ቀን ጾም ቆይ አባል አይደለ አራተሽ እግዚአብሔር ቆይ የአባል አይደለ በጊዜው አባል ነህ የህገ መተዳደሪያ ደንቡ ከሆነ ሌሎቹ የሚቀጡ ከሆነ አንተ ማትቀጣው ምትፋን ነው ስለምንድን ነው ቅጣትን ውጣ ለምን አሚን ብለህ አሁን ወጥተህ ስላስተምሮ ብዙ ነገር ብለህናል። ከዛ በፊት ግን በማህበሩ አምነት ህገ ደንብ መኪና ጋጨ ወደዛ ሄድክ እዛ ደግሞ ስታጠፋ እሳቸውን በተደጋጋሚ የጃመል እንዳለብህ ተናግረዋል። በእርግጥ ከዚህ በፊትም እቃ የማንሳት ነገር ነበረብህ ወይ? ቆይ ያን ቆይ ልጨርስልህ። ቆይ ይሄኛውን ጥያቄ አልጨረስኩልህ። አንተ 3 ቀን እስከ 9 ሰዓት እንኳን ጾም ዓርብና ሮብ ትጾማለህ። 3 ቀን ሰዓት በላ ታራለህ። 3 ቀን ሙሉ ቀንም ማታም ታራለህ። እኔ ክርስቶስ ነኝ እንዴ? 40 ማልቶ 40 ሌሊት እሱ ነው ጨርሶልኝ ነው። እኔ ማንችልም እንደው ህጉ ከሆነ ብዬ ነው። ሌሎችንማ ወይ እስከ 6 ሰዓት ነው ያዳር ወይ ስግደት ነው የምትቀጣቸው። የኔ የማያገገመባት ይኸውልህ በጣም ተናዳለች። አንደኛ መኪናው ይኸውልህ ማንም አይነካው መኪና ይዤ ወጣሁ። ያው ያ ስለተጋጨ ተናዳ ነው። ኃይለኛ እንትን ነው ይኸውልህ መኪናው በመጋጨቱ ነው። ለላውን ተወው ዝም ብለህ አሁን ከዚህ ጋር ራሱ የድምጽ ሪከርድ ይዤ ወጣሁ ምናምን ያለችው ከእንዳለማ ቢባል ማህበርተኛ ጋር አንድ አታውቅሳ አገናይታ ከውጭ እሱ ይኸውልህ ለኮስ አድርጋህ እንደዚህ አስተሳስራ አጣልታ ዞር ነው የምትለው። ከሰው ጋር አጣልታኝ በቃ እኔ ዝም ብዬ እሱ ራሱ ያላደረገውን ዝም ብዬ በማለት ነው። እንዲህ ስትል የእሳቸው ክብር መጠበቅ አለበት። አንዳንዴ በሚዲያ እኛንም ተባባሪ እያደረጉን ነው። ትልቅ ማህበር መስራች ናቸው። አላኩሶ ስትል ማህበሩን ተሽየት ታውቀዋለህ። ትልቅ ማህበር መስራች ናቸው አለው። ወረቀት እንኳን የለውም እኮ ይሄው ማህበር አይደለም። ከየቱም ተለቃቅሞ የመጡ ብያለሁ። አሁንም ከእንደዚህ አይነት አቋሚ ዘፈል የምንበት ነገር የለም። የማህበሩ እውቅና የለውም። 4 ነጥብ በቃ እኔ ሲጀምር ነው እውቅናው ሳይሆን ማወራው። ስለዚህ የድምጽ ሪከርድ ያለ እንደዚህ ብላ እንደዚህ ስልክ ይዞ ሄደ። እኔ አሁንም ከፈለገች እስኪ ዘኒ ጋር ትምጣሷን እኔ ምን እንገናኝ። እዛ የዘኒ ስልክ እኔ በሌብነት አይደለም የወሰድኩት እንደ ወንድምነት አወሰጣኛለች። ሆነ ነገሩ ተፈጠረ። ያን ስልክ በቦታው ለጓደኛ ሰጠሁት። ዝም ብሎ ገንዘብ አይሰጠኝም። አንተ ያን ያላመጥ እሷ ጋር ኑረህ ገንዘብ እንዴት አይኖር እንዴ ገንዘብ አላመነኝ እንዴ ገንዘብ ጠይቀኛል ብሎ ስላለኝ ነው። ገብቷል። ያን ነገር ያደረኩት በስርቆት አይደለም። በስርቆት ቢሆንም አራስ ያለው ደውዬ እንዴት ታዲያ ታሰርክ? በስርቆት ካልሆነ ታስፈራል። ይኸውልህ ሄርን አልኩህ። ከሄርን በኋላ የሷ ማህበርተኞች ቤቱን ሞሉት ውስጥ ከዛ ከሄርን በኋላ ተቀየሩብኝ። እነሱ ከዱክ በቃ ከዱኝ። ከዛ በኋላ ምን ሆነ? እነዘኒን የሰፈሩ የዘኒ ወንድሞች ሁሉም ከጎኔ ቆሙ። እንዴ እናንተ ይሄ ስንት ዓመት ነው አብራችሁ ኑሮ ተፈጠረ? ይሄ ሰርቆም አይደለም እሺ ልደውልበት ብሎ ወሰደ ወይ ወርቆ ቢኖ ታክሲ ላይ ማለት ይችላል እኮ። ግን እሱ እውነቱን ተናገረ። ለእንጀራ ቤት ነው አስይዤው እኔ እኮ ነው የተናገሩት እኮ እንጂ ቱታ ሱሪን ያደረጉት ወርቋል ማለት አልችልም እንዴ። እንደዛ አይደለም ነገሩ። ግን እኔ ራቤ ጠም ያደረኩት ነው ያልኩ። ለምን እሷም እንድትከስራ አልፈልግም። ወይም ከኔ ደሞዝ የሰጠኝ ከገንዘቤ ገዝቼ ሰጣለሁ መልስላታለሁ ስልኩን ወይም እነሱም ይመልሳሉ ብዬ ነው ያሰብኩት። እንደዚህ አይነት ነገር የለውም። ከዛ ተቀየሩ፣ ሌላ ሰው ሆኑ። ከዛ የሰፈሩ ሰው በሙሉ ከኔ ጎን ቆመ። ምንድነው አዳር ሙሉ እዚህ ጋር ስትደንስብን እያለች እሷን ሳትጠይቋት ይሄን ምስኪን ልጅ እንደዚህ የምታረጉት? ስትደንስብን ማለት ምንም ይኸው እዛ ከበሮ ውስጥ መታ ነው የምታረጉት። መክሊት ያልኩህ ሁሉም እዛ ነው ንግስታችን እያሉ ሲዘምሩ የሚያመሹት። መንፈሳዊ ስርዓት ይደረግበታል። ያው መንፈሳዊ አይባልም በለው በቃ። ቆይ ንግስታችን እያልክ ስትለን ግልጽ እንዲሆን ለሳቸው ዝማሬ አለ ማለት ነው ንግስታችን ሚል? አዎ አለ። ጋሼ ማን የሚባል ዝማሬ የሚያቀርቡላት አሉ። እዛ ያቀርቡላታል፣ ይዘምራሉ እኮ። እምነ ንግስተ ነገስት እኮ ነው የሚሏት እኮ እናታችን እያሉ ነው የሚሏት እኮ። አሁን እኮ ከፍ ከፍ አድርገዋታል እኮ። በማርያም ቦታ እሷን ስላስቀመጧት ችግር የለባቸውም እነሱም። ገብቷል። ያን የሆነው ያን ጨረስና ምን ሆነ? ጣቢያ ዘኒ ተጠራች። አልመጣም ብላ እምቢ ብላ ዘኒ መጣች። የሰፈሩ ሰው ይዟት መጣ። እኔም ሄድኩ። እዛ ሄድንና ለምን ደማ አትከሻሏት? አልከስም አለች። ለምን አልኳት። መጀመሪያውም ስልኬን ልደውልበት ብሎ ወሰደ። በዛው ሄደ ቀረ። ምን ሆነ ብዬ ስጠይቃቸው ልከስስል መጀመሪያ ስልክሽን እኛ እንሰጥሻለን ብለውኛል፣ አሁን አልከስም አለች። ከዛ በኋላ ስልክ መልሻላት አልመልስም አለቻቸው። መልሻ አልመልስም። ከዛ የራሴ ስልክ ይምጣልኝ አለች። የራሴ ስልክ እንደዚህ ነው ልጁ ጠፋ ተባለ ከማር ቤት። ከዛ በኋላ እሷ 3 ቀን አሰሯት። ማን ዘኒ ለምን ዘሽ አልከስም? ለምን ከዛሽ አልከስም? በቃ ሴትዮዋ እዛ ውስጥ ቀየረችው። በቃ ቀየረችው። በምትፈልገው የምታራው ነገር ብዙ ነገር አካል ነው የሚሰማ። እውነትና እውነት ቢሆን ጥሩ ነው። እቺ ስልኳ ስለጠፋባት
አንተ ወስደህ ስለሸጥክ የምትታሰርበት ምክንያት ስላልገባም ብዬ ነው። ከሳሽ ነው እኔን አልከስም አለች። አሁን እኮ ብዙ ሰው ይሰማል ወደ እኔ እውነት እኮ ነው የማወራው። እኔ ከሳሽ አሏት አልከሷም እኮ ትሰማዋለች እኮ ከሳሽ አሏት አልከስም ብላ 3 ቀን አሰሯት። እኔም እዛ ብሬ ነው ያለሁት። ስንት ቀን ታሰርክ አንተ? 7 ቀን ቆየሁ እኔ እዛ። ከዛ በምን ተለቀቅ? በምን ተለቀቅ? በቃ ከሳሽ የለማ። ስለዚህ ነፃ ነህ? ወነፃ ነኝ እኔ። ለምን ቆየሁ አልኳቸው። ፖሊስ ይሰማል፣ የሚመረምር አካል ታውቃለህ አይደለ? አሁን እየተፈለክ አይደለም? ለምን ነው የምትፈልገው? በወንጀል እየተፈለክ አይደለም? 2 ዓመት አለፈው እኮ። ይሄ 2 ዓመት ያለፈ ጉዳይ ነው ታዲያ። ከ2 ዓመትም በላይ ነው። አሁን ለምን ተነሳ ታዲያ? አሁን ያለንበት ምንድን ነው? 2016 ላይ እኮ ነው። ለምን ተነሳ አሁን ይሄ ጉዳይ? ድምጽ ሰትየዋ እዚህ በፊት ሚዲያ ላይ ወጥቼ ስናገር እንደዚህ እያሮራቱ እንደዚህ ስለ ይሄን አውጥታ መናገሯ ነው። ሽፋን ነው። የበቀል እርምጃ ነው። የበቀል እርምጃ ነው። እኔ እኮ ይኸውልህ እንደውም በዚህ መልስ እንደው አግባቢ ነው ብዬ አስቤውም አይደለም፣ ግን እኔ እናንተ ሚዲያውም ስለተወቀሰ ያንተ ስምም ስለተነሳ ምናምን ብዬ እንጂ ይሄ መልስ ነው ብዬ ምንም አያስፈልገውም። ባጭሩ አልሰረኩም ነው የምትለው? አልሰረኩም። እኔ አልሰረኩም። ከሳሽም የለም። ብሰሩ ነው ከሳሹን ለምን አያመጡትም? እና አሁን አንተ እዚህ ግን በእነሱ ቪዲዮ ላይ እህተ ማርያም በተደጋጋሚ ሰርቀ እንደወሰርክ እንደ መረጃ እያቀረቡ ነው። ልከሳቸው አንተ ይሄንን የቪዲዮ ማስረጃ ይዘህ ትከሳለህ? ይሄ ብቻ አይደለም፣ ከዚህ በላይ ሌላ ነገር እያደረሰችብኝ አይደል? ወጣት ተሞናሙና ሻሽዋን አድርጋ ምናላ መልኳን አሳምራ እኛ እንደዚህ አይነት ነገር አናደርገውም፣ ለምን እንደው የምናደርገው ምናምን ትላለች። ከሻቹ ጀርባ ሌሊት ላይ ከሰዓት በኋላ ሚኒስከርተሩ ሲለበስ ከስር እንትኑ ታኮ ጫማ ሲደረግ ሌላ ነገር ነው የሚታሰበው። እዚህ ጋር በሚዲያ ሽፋን ግን ነጭ ይለበሳል፣ ምን ይለበሳል፣ እንደዚህ አይነት ነገር የለው ማህበሩ ይባላል። ይሄንን ይኸውልህ እኛ አጣራን። የኛ ሚዲያ ግሩፕ ባለፈው የፍቅር ግንኙነት ከእህተ ማርያም ጋር እንደነበረ አውርተሃል። ሐሰትና ውሸት ነው፣ ስም የማጥፋት ነው ብለዋል። እውነት አንተ በምን መረጃ አገኘህ? እናንተ እኔ መረጃ ሆኜ ነገሩ ይሄን አንተ የሚዲያ ግሩፓችን እኛ ጋር መተህ እህተ ማርያም ከመንገድ ላይ ከተነሳ በኋላ እሳቸው ጋር በአገልግሎት እንደቀረብ ከመቀራረብ የተነሳ የጦፈ ፍቅር ውስጥ እንደገባ ግልጽ አድርገህ ተነግረናል። አዎ አንተ በእርግጥ አሁንም ይሄን ስትናገር አያሳፍርም? የፍቅር ግንኙነት ነበረ። ምንድነው የሚያሳፍረ? ሰትየዋ እኮ አሁን ገልብጣ እኮ ዘኒን ወዴት አመጣቻት? ከኔ ጋር የፍቅር ግንኙነት እንዳላት ሁሉ እዛው ለተጠይቅ ያለው እኔ እኮ እሷ ስትገለብጠው ነገሩ ነው። እዛ ሄዳ ደግሞ ዘኒ ማለት አልከሰም ተጠራጥራኝ ነው እሷ። ይኸውልህ እኔም አሁን እሱ ፈርቼ ነው ሴት አልከስም ያለች ድንገት ወዳጅነት ካለብህ ብዬ ነው። አይደለም እኔ እግዚአብሔር ልንገርህ፣ ዘኒ ንጹህ እህቴ ናት። እህት ናት። አዎ ንጹህ እህቴ ናት። ንጹህ ይኸውልህ በምንም ማልደራደርባት ዘኒ ንጹህ እህቴ ናት። እግዚአብሔር ነው ማለት ትልቅ ባለውለታዬ ናት። ንጹህ እህቴ ናት። ስልኩ እንኳን እንደተወሰደባት ምናምን አልሆነችም። ንጹህ እህቴ ናት ዘኒ። ቲጂ ግን በምን ጠረጠረች? ጠርጥራኝ እኮ ነው። ወይኔ ከሷ ውጭ ሌላ ቦታ እንደሚሄድ አድርጋ ጠርጥራኝ እዛ እንደዛ ስትናገር እንደውም እዚያ ያሉት እንደሆነታው ድንገርህ እዛ ውስጥ የነበሩት ራሱ ምንድነው አልከስም ያለች ሌላ ነገር ግንኙነት እንደዚህ ምናምን አላችሁ እንዴ ምናምን ብለው አሉኝ። ምንም አይነት ነገር የለብኝም። አዎ እበላለሁ እጠጣለሁ ቤቷ እዛ እሷ ጋር ልንገርህ ቲጂ ጋር ራብ አለ እዛ ማርያምን እውነቴን ነው። ከዛ ሲል ዘኒ ጋር ምግብ እበላለሁ ምሳዬንም እበላለሁ እዛ ቤተሰብ ነኝ። እንደ ቤተሰብ ነው የሚያዩኝ ማለት ነው። እኔ ያው በልጅነቴ እዛ ጋር እንደ ቤተሰብ ነው የሚያዩኝ። ከዘኒ ጋር ሌላ ነገር ምንም ነገር የለኝም። አልከስም ብቻ ብላ ስላለች ነው በቃ የፍቅር ግንኙነት ይኖረዋል ማለት ነው። በጣም የሆነ እንትን የሚለው ነገር አሁን እኮ ካወራረ እህተ ማርያም በቲጂ እንደቀናች ማየት ነገር የቅናት መንፈስ ነው በወቅቱ በህግ አምላክ። አሁን እኛ ጋር ስትናገር ጥንቃቄ አድርግ። የቅናት መንፈስ ስትል አሁን የሆነ ያልሞተ ነገር አለ እያልክ ነው። በቃ ያ ነው ሌላ ነገር ምን አለው እዛ ውስጥም። በቃ ይኸውልህ እኔ ነገርኩህ እኮ አሁን እሷ እኔ ሚዲያ ወጥቼ የተናገር ቁጥር በቃ በጣም ነው እንትን የምትለው አይታት እኮ አሁን ነው ያሳየኝ። ምስርክ አላየሁም እኔ እግዚአብሔር ምስክሬ ነው። እኔ የምጠቀመው በዚህ ገብቶሃል አይደል? እኔ የምጠቀመው በዚህ ስልክ ነው። እስቲ ምንድን ናት እሷ? ኳላ ልብስ የላትም ቴክኖ ናት የላትም። ግን አሁን በስልክ ነው ያየሁት እኔ እግዚአብሔር እኔ ተደውሎ ተነግሮኛል እንደዚህ ሚዲያ ላይ እኔ ያሳየው ለምን እኛ ጋር ነው መጀመሪያ ታሪክህን መተህ ተበደልኩ ብለህ የደረሰብን ሁሉ ለዓለም አርገናል። ደጋግ ኢትዮጵያኖች አግዘው በብዙ ነገር ህይወትህ ሳይጠፋ መንፈሳዊም ጥቃት ውስጥ ነበር ከአንድ ወቅት። ከዛ ሁሉ ተርፈክ ያው በመውጣት በመግባት አሁንም ያለበት ሁኔታ እገዛ ያስፈልጋል። ሰርተ የምትለወጥ ነህ። አንተ ግን ራስህ ከማህበሩ ከወጣ ወጣት ነህ፣ ጤነኛ ነህ። ለምን አበላቸው ራስህ ሰርታ አትኖር? እርዳታ ብዬ የምጠይቅበት ነገርም የለኝም፣ መጠየቅም አልፈልግም።
እግዚአብሔር ነው ማለት መጠየቅም አልፈልግም እኔ ሚዲያ ላይ ራሱ በቃኝ መውጣትም አልፈልግም ግን ይሄኛው ነገሩ በየት መሰላውን የስልክ ቅጂ ቀደው ብላ ያለችው እሷ ጋር የነበረ ማህበርት እኔ ከወጣው በኋላ ይሄጃለሁ ሌላ ቦታ ነኝ አንዱን ፍርድ ቤት አገኘሁትኝ አንድ ወንድሜን ከዛ ሳገኘው እኔ ከሌ ምንድነው ስራው ከሌ ሁላ ወጣው ከሌ የኛም ወጣናል ያላመንኩትም በወቅቱ ወጣናል ሲለኝ ከዛ በኋላ ማን ነበር ማምነው እዛ እሷ ጋር ያለው ከሳሚ ጋር ያው ብዙ ነገር ስላለን ማለት ነው ብዙ ግንኙነት ስላለን እሷ ጋር ያለው ደወልኩለትና እከሌ አግኝቸው እንደዚህ ወጣን ብሎ አለ ያልኩት በምን ሲለኝ እንደዚህ በቃ ቀንጭበው ነው ያወጡት እኔ ነገር ቀንጭበው ነው ያወጡት ከዛ ስለሱ እያስወራኝ ነበር እኔም አወራሁትኝ ግን በወቅቱ እኔ በቃ ከሰውየው ጋር እንደዚህ እሷ አጠማምዳ እየይዛይ ስለነበረ በስልክ ነው እያወራን ያለው ለሳሚ በቃ ነገሩት ይሄ ነው እንዲ ነው አለኝ ብዬ ስለው አረ ተወሱማ እንዲ ነው ብሎ ነገረኝ ብዙ ነገር ነገረኝ አያደርግም እሱ እንደዚህ ነው እሱ ስለወጣ ነው ያምትናደደው አልኩት ከሱ አስተምሮ ስተት ነው ብሎ ዳሩን ስለያዘ ስለወጣ ልጆቹና ሚስቱን ይዞ ስለወጣ ነው እንደዚህ ብለ መተለው ሲለኝ በቃ እንደዚህ ብሎ ነገረኝና ከዛ በኋላ እኔንም ጠየቀኝ በወቅቱ አንተ አልነበርክም ወይ ያሳሰርከኝ አዎ ሰርቄ ነው የወጣሁት ብያልኩት አልኩት ይሄ ብቻ ቃልናት እኮ ሰርቄ እኮ አይደለም እኮ እግዚአብሔር ነው ማለት ሲጠይቅ አልኩት የሚለው ተቆርጦ ነው ተቆርጦ ነው የወጣው ይሄኛው አሁንማ እኮ አንተ ከንግግሩ ባለፈ እኛ ራሳችን ሰርቀሃል ወይ ብለ ስንጠይቀ አልሰርኩም ወስጄ አስጄ ያለው ነው ያልከን አዎ በቃ አሁን ይሄንን ጨርስ አንድ መረጃ ደግሞ እዚህ ላይ ልታጠራለህ በጣም በተደጋጋሚ እኛንም ይነካ እንደ ሚዲያ አንተ እኛ ስቱዲዮ ስንጋብዘ አንድ ስዕል ይዘህ መጣ በወረቀት ላይ ፎቶ ወይን ስዕል እንበለው ያ ስዕል አይባልም ስዕል ሲሆን ወይ አውሬ ወይ አንበሳ ወይ የነብር ሊሆን ነው የሰው ፎቶ ነው የምንለው ያንን ያቃጠልከው በራስ ፍቃድ ነው አንድ ሁለተኛ እኛ እንደምናውቀው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያሉ የቤተክርስቲያኗ ትውፊት የሃይማኖት መገለጫ የሆነ እንዳልሆነ አሁን በቪዲዮ እናስገባዋለን ፎቶ ስላለን ማለት ነው ኮፒው አለን ያቃጠልከው ያኑ እንጂ የእመቤታችንን ስዕል ነው እንዴ በተደጋጋሚ የእመቤታችንን ስዕል በዚህ በሀሌታ ሚዲያ እንዳስቃጠልክ ጸረ ማርያም ደሞ ተብለናል ለሱ ነው መልስ ሰጣለሁ አንተ ያቃጠልከውን ምስል አስረዳ እሷ የምስለ ፍቁር ወልዳ የወላዲተ አምላክ ስዕል ከሆነ ለምን ለቤተ ክህነት ዳትነግና ቤተ ክህነት ለምን አይከሰኝ ይሄ እሷ ፎቶ እኮ ነው እኔ ምስለ ፍቁሩን ወልዳ ባቃጥል አይደለም ቤተ ክህነቱ መንገድ ላይ የሚያገኝ የኦርቶዶክስ ተዋሕዶ እምነት ተከታዩ ዝም ይለኛል እንዴ ሁሉም አይቷል እኮ ዓለም ነው ያየው እኮ የአንድ የቲጂን ፎቶ ነው ያቃጠልኩት ነው ለምን ነው ያቃጠልኩት ለዚህ ለጣዖት ሰግጄበታለሁ ጣዖቱን አቃጥለዋለሁ ነው ያልኩ በቃ ጣዖት ነው ያቃጠልኩት ነው ራሷ እንደ ጣዖት ስላደረገሽ ነው ይኸው እዛ ላይ እንክት አድርጌ ስለመተዋት እኮ ነው ኃይሏ ደቋል አሁን ገብቷል ቲጂ ላይ አይነ የሰባት ሰው አይነ ነው ያለው እንዲህ ብላ ካየች እንክት አድርጋ እኮ ነው የምትበላው እኮ ሰባት ትውልድ ድረስ አይኗ ይበላል እግዚአብሔር ነው ማለት ሰው ያምንም ግራ ነው ሰባት ትውልድ ድረስ አይኗ ይበላል ያን ፎቶ አምጥቼ ቀንድ አላት እኮ አንዳንዴ ኃይል እንደዚህ አይነት ቀንድ አለ የምትለው ነገር አላት አመጣሁት እኔ ዱቄት አደረኩት በምን ሻማ ገዛው አቃጠልኩት ምንድነው ያቃጠልኩት የሷን ፎቶ ነው ያቃጠልኩት አው እዚህ ላይም ሰምቻለሁ የልጅ ፎቶ ቢቃጠል አንተ እንዴት ትሆናለህ ምናምን ብላ ነው የምትለው በቃ ለዚህ ጣዖት ነው የምትሰግሩት እኔ እኮ ለማህበርተኞች ግልጽ አድርጌ የራሴን መስዋዕትነት አድርጌ ያቀረብኩላቸው እኮ ለአንድ ለግለሰብ ለቲፎዞ ነው የምትሰግዱት እባካችሁ አድኑ ራሳችሁን ብዬ ነው ያቃጠልኩት እንዴ ምስለ ፍቁር ወልዳ ለምን አቃጠላለሁ እኔ በእንተ ስማ ለማርያም ስለቸሩ እግዚአብሔር ብዬ እኮ ተምሬ ያደኩ ልጅ እኮ ነኝ እኔ እኮ በየሸለቁ በየንቱ እየተንከባለሉ እኮ የወላጅ እዚህ እስቲ አንዴ ልጠይቅ አሁን አንተ ያቃጠልከው ምስል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚታወቅ ነው አይደለም አጭር ቃል አይታወቅም አላዊ ነው ይሄ ስለዚህ በእነሱ ቤተ እምነት የተሳለ እነሱ የሚያመልኩበት ነገስታት ነው ያቃጠልኩት ነው በቃ ባጭሩ አላዊ ነገስታት በዚህ ጉዳይ ላይ የሃይማኖት አባቶች ምስሉም መረጃው ስላለን በቂ አባቶች አምጥተን ይሄ ምስል ምንድነው የቤተክርስቲያን መገለጫዎች ሆኑ ትውፊቶችም የበቁ አባቶች ይዘን መተን እኔ ልግለጽ ለዚህ ላይ ከአባቶች ጋር ሳተድ አባቶች የቤተ ክህነቱ የህግ ክፍል ኃላፊ ጠበቃ ቆመውልን እንትን ይያሉ ነው አይደለም እንዴት እና እኔ ምስለ ፍቁር ወልዳ ባቃጠል ጠበቃ ያቆማሉ እንዴ የህግ ክፍሉ ኃላፊ ይያልኩ እኮ ነው እኛም መልስ እኮ መስጠት ስላለብን በተደጋጋሚ አንተ ስላቃጠልከው ይሄ ያቃጠልኩት አንተ ጣዖት ነው ይያልክ ሁለተኛ ደግሞ አንተ ስለማላምንበት ነው ብለውኛል እኔ አላምንበትም ለምን አላምን እኔ ማምነው የራሴ እምነት ያለኝ
ሃይማኖት ያለኝ መገለጫ ያለኝ ነው። ለሱ በቂ መልስ እሰጣለሁ። ግን ወደ ያቃጠልከው አንተ ነህ። ይህንን ነገር ተበድዬበታለሁ ብዙ ነገር አድርጎኛል ብለህ ቪዲዮንም እናስገባዋለን ቆረጥ አድርገን የጌታችን የመድኃኒታችን የኢየሱስ ክርስቶስ የማርያም ምስል አይደለም። መልሶ ይሄ ነው። ሲጀምር ኢየሱስ ክርስቶስ የላትም እኮ ሰው ጋር ታስገባም እኮ የሥላሴ ስልም አታስገባም እኮ። እኔ እኮ ነግሬያቸዋለሁ እኮ ይሄን ፎቶ ነው ያቃጠልኩት። እስቲ እሷ የምታምን ከሆነ የሥላሴ ስዕል አድኖ ሥላሴ ገዝታ ታስገባ አልኳቸው። አታስገባም። አታምንማ፣ በሥላሴ አታምንም፣ አታውቀውም። ተሽ አታውቀውም። እኔ እናንተ እዛ ላይ መልስ መስጠት ትችላላችሁ፣ ግን እኔ አንድ በቃ ሰው መልስ ሰጣለሁ። እንቅጩን እንዲሰማው ማውቀው። አሁን አንተ በላቸው። አሁን እንደ ሚዲያ አካል በተደጋጋሚ ገኛ ጋር ቀርበሃል። በዓለም ዙሪያ ያሉ ሰዎች የሚያግዙን ያህል አግዟል። በእርግጥ ስር ነቀል ነገር ህይወት ላይ የመጣ ነገር የለም። በእርግጥ ሁሉ ነገር እርግፍ አድርገህ ከቁፋሮ ከስራ ከታች ጀምረ እንዲህ አይነት ውጥንቅጡ ሳትገባ በጉልበት በላ ብድሮ እንደሰራው ሰርተ ብትኖርስ? እኔ ተሺ እግዚአብሔር ነው የምልህ። እዚህ ሚዲያ ላይ ገና ሳልወጣ መጀመሪያ ከሷ ከወጣው እኮ ቢያንስ 6 ወር 8 ወር ከዛ በላይ ሆኖኛል። እስከዛም ይኸው በራሴ እየሰራው ነው አይደል? እንዴት አሁንም እኮ እኔ እርዳታውን አይደል የሚፈልጉት። በቃ አንዱ እሷም ትተወኝ አትድረስብኝ፣ እንደዚህ አይነት ነገሮችም እሷ ከማድረግ ወደ ኋላ አትልም። ገና ወጣት ነኝ፣ ልሸከም ምን ልበልም፣ ልጅ የለኝ ማቀሌ ምን የለም፣ የራሴ ነገር ማስተዳደር አያቅተኝም። በቃ ሳራ ድሮ አጣሉ፣ ምንም ችግር የለውም። ገብቶሃል አይደል? ግን እኔ አሁን ምንድነው መሰረት ትልቁ ነጥብ አሁን ድረስ እየተከታተሉ ስቃይ በቃ ምን መወጣበት መወርድበት አጣሁ። ትልቁ ነጥብ እየተሳደድኩ ነው። ማን ነው የሚያሳድድ? ራሷ እሷ ዘው ተታደረ። አሁንም በተደጋጋሚ ይሄንን ለፖሊስ ሪፖርት አድርግ። ባለፈው እያደረኩ ነው አድርጋለሁ። ባለፈው በጩፌ ተሳትኳልክ፣ እግር በልዞ ተደበደብኳልክ። እኛ ጋር መታሳብን አቀረብን። እኛ የምትለንን ነገር ነው የምናየው እና ይሄ ቢሆን መልካም ነው። ውድ የሀሌታ ሚዲያ አድማጭ ተመልካቾቻችን በላቸው እጅግ አድርገን እናመሰግናለን። እንግዲህ በላቸው 180 ሺህ ብር 100 ሺህ ብር የሚባል ስልክ ሰርቆ ጠፍቶ ካስኮ አካባቢ ተይዞ እንደነበረ የተሰራጨው ሚዲያ ለሱ መልስ ተገቢ መልስ ሰጥተናል። እጅግ አድርገን እናመሰግናለን። በተረፈ ሀሌታ ሚዲያን እና እኛም በተመለከተ ለሰጡን ሀሳብ መጀመሪያ ሀሳቦትን እያከበርን እንደ ሚዲያ አካል በተደጋጋሚ መተው ሀሳብ ስጡ ወይ ያላችሁበት መተን ሀሳብ እንቀበላለን ብለናል። ግን በጣም በዛ ባለፈ መልኩ ጸረ ማርያም የግል ሃይማኖት የቤተሰብ ፎቶ ተናግረዋልና እህተ ማርያም እኛ የእርሶ የልጆች ፎቶ አለ፣ እኛ ይሄንን አይመለከተንም። ልጆች በሰላም ይደጉ። ልጆቹ እዚህ ውስጥ ምን የማያገባው የተነገረው በእርሶ አገልግሎት ስለነበረው ፍቅር ግንኙነት ከዛ በኋላ በተደጋጋሚ በማህበሩ መንፈስ በሚለው ድብደባ ምን ደረሰብኝ ይላል። በግልጽ እሱን አቀረብን። የሚዲያ አካላቶቻችንን ልከን ወደ እናንተ አጣር። አሁንም እንደ ሚዲያ አካል እናንተ የፈለጋችሁትን ልትሉ ትችላላችሁ። ሀሌታ ሚዲያ ስቱዲዮአችን ክፍት ነው። ለርሶም አይ መታችሁ ደግሞ እኔ ጋር መልስ መስጠት እሰጣለሁ ካሉ መብቶት ነው። በተረፈ ግን ጸረ ማርያም ላሉ ጸረ ማርያም አይደለም። እኛ የጌታችን የመድኃኒታችን የኢየሱስ ክርስቶስን እናት በሚገባት ክብር ልክ እናከብራለን፣ እንወዳለን። የጌታ እናት ማለት መድኃኒት የተባለውን ኢየሱስ ክርስቶስ የወለደችልን። ስለዚህ የጌታን እናት እኛ እንወዳለን፣ እናከብራለን። ይሄ ነው። በተረፈ ደግሞ እንደ እምነት ከጠየቁን ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል የሚለውን ወንጌል ምናምን በጌታ በኢየሱስ ክርስቶስ አምነን የተጠመቀን የክርስቶስ ልጆች ነን። እኛ በክርስቶስ ደም የተሸፈንነን። ይህንን የኔ የግልጽ አቋም ነው። ኢየሱስ ክርስቶስ ጌታ ነው ብለን ምናምን የግል የሃይማኖት ያለን ነው። በተረፈ እንደ ሀሌታ ሚዲያ እኛ ሚዲያ ላይ ፖለቲከኛ ይመጣል፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች ይመጣሉ፣ ከፕሮቴስታንት ሃይማኖት ይመጣሉ፣ ከካቶሊክ ከሙስሊም ይመጣሉ። ከእናንተ ማህበርም እንደ አንድ ማህበር ክፍት አድርገን ልናስተናግዳችሁ ግልጽ ነው። በዚህ አጋጣሚ ግን እንደ ባለሙያ እርሶ ቤተክርስቲያን ወይንም እርሶ የሚያመልኩበት የእምነት ተቋም ውስጥ ይመለክ የነበረ ወይንም እንደ ሃይማኖት ስርዓት የምትጠቀሙበት የእናንተ የግል ሃይማኖት መገለጫ የሆነ ምስል ስቱዲዮአችን ሲቀጣል
ተው አላማለታችን እንደ ስተት አምነንበታል። ያ እናንተ መብት ነው። በዚህ አጋጣሚ ይቅርታ እንጠይቃለን። በተረፈ ግን እኛ የተለየ ስጣ ገባ ወይ እናንተ ምንድነው ማህበር ላይ ምንም ችግር የለብንም። እንደሚያውቁት ከዚህ ቀደም ሀሌታ ሚዲያ እዛ እርሶ ሆቴል ሲከፍቱን በተለያየ ምክንያት እናንተ ጋር መጥቶ ፕሮግራም እንደሰራ ይታወቃል። አማዳፋሽ ቢያደርጉንም ጥሩ ነው። በተረፈ በግል ግን እኔን አታክ አልፎ ተርፎ ቤተሰቤንም ለማሸማቀቅ የሄዱበት ርቀት ተገቢ ነው ብዬ አላምንም። በቃ እኔ ጆርናሊስት ነኝ፣ የሚገባኝን ነው የምሰራው። እርሱንም በተደጋጋሚ እንግዲህ ሃይማኖቶትን የተነሳውበትን ጥያቄ ኑ እንጠይቆት ብለናል። አይ በሃይማኖት ሽፋን ጸረ ማርያም ሚዲያ አይደለንም። በተደጋጋሚኛ የጸረ ማርያም አይደለንም። የጌታን እናትን እናከብራለን፣ እንወዳለን። የኛ ሚዲያ ከሃይማኖት፣ ከዘር፣ ከቋንቋ፣ ከነገድ የጸዳ ማንም ሀሳቡን የሚያቀርብበት ነው። እንግዲህ በላቸውንም ሰረቀ ለተባለው በዚህ መልክ ያውም ክብሩንም ምኑንም ሳንጠብቅ ሰርቀሃል ወይ ብለናል። የፍቅር ግንኙነት ነበረኝ ሲል እንዴት አልክ ብለን በግልጽ ጠይቀናል እና ለእርሶ መልስ እንዲሆን ነው። በተረፈ የዛሬው ፕሮግራማችን ይህን ይመስላል። ለማጥራት የሄድንበት ርቀት ይህንን ይመስላል። እንግዲህ በላቸው ባለን መሰረት እቺ ሞባይል ተወሰደባትን ልጅ ደግሞ አግኝተን ጠቅላላ ሁኔታውን ይዘን እንቀርባለን። በተደጋጋሚ ደግሞ ከእርሶ ማህበርም የወጡ በአስተምሮ በተለያየ ጉዳይ ካለ ወደኛ ቢሮ እየመጡ አንዳንዱን እንደውም ንግግር አያስፈልግም ብለን የተሆነዋለን እንቀጥላለን። እርሶም ፈቃደኛ ከሆኑ ይሄ ሚዲያ ለእርሱም ክፍት ነው። እንዲህ እንኳን ተናግረው እኑ እያለ እየጋበዝን ነው። በላቸው እጅግ አድርጌ አመሰግናለሁ። አይ ብዙማም ይቀርቧሉ እዚህ ላይ ኮተሽ ሰዎቹ ከሱ የወጡ ብዙ አሉ። አሁን ብዙዎቹ በኢኮኖሚ ችግር ይዞት ነው። እውነቴን ነው የምልህ። ብዙ መምህራኖች አሁን ከሱ የወጡ ብዙ አሉ። የኢኮኖሚ ችግር ይዞት እንጂ እዚህ የሚቀርበው እሷ ግን አትቀርብ። ሚዲያ ላይ ባትቀርበት ምክንያት እኔ ልንገርህ፣ መንፈሱ አያስቀርባትም። ያለ መምጣት ምናምን አይደለም። የሚዲያ ላይ እንደዚህ ከራሷ ሚዲያዎች ሌላ ሰው ትልካለች እንጂ አትቀርብም። እንደዚህ መጣ ወይ ቤቷ ምናምን ሚዲያ ሄዶ ነው ወዛው ቤቷ። ይሄ ከመንፈሱ ጋር ቁርኝነት ግንኙነት ስላላቸው ነው። መንፈሱ ብቻ ሲፈቅድላት ነው የምትሄደው። አሁን ምን የመጨረሻ የምነግር ጠቋር የሚባለውን ነገር ታስቁምልኝ። በቃ ነገ ከነገ ወዲያ ምን ልመጣም እችላለሁ። እዚህ ኃይለኛ ችግር ከደረሰብኝ ልመጣም እችላለሁ። በቃ ይሄ ጠቋር የሚባለውን መንፈስ ታስቁምልኝ። መኖር አልቻልኩም። ታስቁምልኝ ማለት በቃ እሱ ነው እያሳደደኝ ያለው አሁንም። እኔው ልዩ ስሙን መጥራት ይችላል። ስም የተጠራ እያለው ደግሞ ግልባጭ ወረቀት እያዙ የሚሮጡት ነገር አለ። ስሙን መጥራት ይችላል፣ ግን ስላልፈለኩ ነው። ያውቁታል፣ በሙሉ ያውቁታል። ጠቋር ማን እንደሆነ ያውቁታል፣ በደንብ አድርገውታል። ታስቁምልኝ በቃ አዳር ሙሉ እየዞረ በምሰራ በምን ብለት በቃ እየተንከራተቱ እንኳን ልኑርበት፣ እየሰራው እንኳን ተሸክሜ እንኳን ልኑርበት፣ በቃ ተሸክሜ እንኳን መኖር አልቻልኩም። በቃ ታስቁምልኝ። ጨርሻለሁ። ተሽዬ እግዚአብሔር ይስጥልኝ። ውድ የሀሌታ ሚዲያ መልእክትን ያስተላልፈናል። እንግዲህ የሀሌታ ሚዲያ በዓለም ዙሪያ ያላችሁ አድማጭ ተመልካቾቻችን የዛሬው ፕሮግራማችን ይህ ይመስላል። ይህም ፕሮግራም ሰብስክራይብ፣ ላይክ፣ ሼር፣ ኮመንት አድርጉልን። እንግዲህ አመጣጥረን ለመስራት ጥረት እናደርጋለን። አሁንም በዚህ አጋጣሚ በዚህ ሀሳብ ላይ እንግዲህ በቤተክርስቲያን አምልኮ ስርዓት በአስተምሮ ጉዳይ የሚመለከታቸው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ከሌላ ቤተ እምነትም በዚህ እውነት ላይ እንቀጥላለን። ለምን እውነት ያሸንፋል። በተረፈ የዛሬው ፕሮግራማችን ይህን ይመስላል። ሰብስክራይብ፣ ላይክ፣ ሼር፣ ኮመንት አድርጉ። ተሾመ ነኝ። ሻሎም